የኔ ፍቅር ገባ አልገባም? አሁንስ ገባ አልገባም? ገባ። እናንተ ባልና ሚስቶች እንደው እኔን እንኳን አታፍሩም እንዴ? ገባ ወጣ ስትባባሉ። አረ እኔ እንደውም ትዕግስት ያልቋል፣ ለወርድ ነው። እኔ የምልህ ሙያው አለህ ወይስ የግብር ይውጣል? አረ ምንም ሙያ የለኝም፣ ባለሙያ ስላጣው ነው ዝም ብዬ የወጣሁት። እንዳንተ አይነቱ እኮ ነው ያለሙያው ገብቶ ህዝቡን አሻንጉሊት ያደረገው። አለ አይደል እንደ የከብት ሐኪሙ ጤና ጣቢያ ገብቶ ለጉንፋን ሰገራ ስጥ ለፎርፎር አልትራሳውንድ የሚለው። እሱስ ልክ ነዎት ባልቦላ፣ የማውቀው ሰው ስለሌለ ራሴ ልሞክረው ብዬ ነው። አንተስ ብትሞክር የራስ ንብረት ላይ ነው። ከትምህርት እስከ ፖለቲካ ስርዓት ህዝብ ላይ አይደል የሚሞከረው? ቆይ እስቲ አንድ ጣራ የማይጎዳ ባለሙያ አለ፣ ልደውልለት። ሄሎ ባልቦላው፣ የት ነህ? የት ሆናለሁ ብለው ነው? እኔ እኮ አላድርም እንጂ እንደ ዱርዬ ድመት ጣራ ላይ። እሱስ ልክ ነህ። ጣራ ላይ እንዳቋየትህ እንደ ድመት ሚያው አለማለትህ፣ አይጥ ስታይ አለመወስወስህ አንተ ሆነህን። እኔማ አይጥ በላይ ላይ ሲርመሰመስብኝ እቤት አምጥቼ ልሰረው እንዴ እላለሁ። እሺ ምን ልታዘዝ? እዚህ ከድር ሱቅ አካባቢ የሚሰራ ዲሽ አለ፣ ትችላለህ? እዚያው አካባቢ ነኝ፣ እንዳጋጣሚው ነው። ጨርሻለሁ። መጣው። ደግሞ በሰው ጣራ ላይ እያቆራረጥክ ና አሉ። ለማንኛውም ስትደርስ ደውል። ልክ ብለዋል። ከቆርቆሮ እኮ ድንጋይ ነው የሚበዛው። አልሰሙም እንዴ? መንግስትም እኮ ሰፈሮችን ለልማት ብሎ ያጠረው ተሸውዶ ነው ይባላል። እንዴት? ለጥ ያለ ሜዳ መስሎት ተወሰኗ። በል ወሬውን ተውና ተንቀሳቀስ። ማን ያውቃል፣ ይሄኔ ዙሪያ እየታጠረ ይሆናል። ይኸው እንግዲህ ጣራ የማይጎዳ ጎበዝ ታማኝ ባለሙያ። አንተም በደንብ አድርገህ ስራ። በደንብ አድርጌ ነው የምሰራላቸው። በሉ እንግዲህ እኔ ልሂድ። ባልቦላ ትንሽ አይቆዩም እንዴ? እንኳን እኔ እሱም አይቆይም። አንድ ቻናል ከገባልህ አይበቃም እንዴ? ማለት ያው ሁሉም የሚያወሩት መከራ ነው ብዬ ነው። መሰላል ላምጣልህ? መሰላል እኮ ይኸው ያው እንደ በፊቱ ወፍራም ነው። አይችለውም ብለህ ሙሉ ልትይዝብኝ? አዎ። ምን? አይ ግድ የለም። በትልቁ የሬሳ ሳጥን ሚስማር ስለተሰራ ይችለኛል። ሬሳ ወይ አበሳ። አታስብ፣ ለእኔ ቀላል ነው። አንተ ግባና ውስጥ ይልኝ፣ እኔ አሁኑኑ ገላታለሁ። እንደፈራሁት። እማ ፍቅር፣ አንቺ እናት። አቤት። እማ ባልቦላ ጉድ አደረጉት። ባልቦላ ምንድን ነው? ባልቦላ ምንድን ነው? የዛሬ ስንት ዓመት ስንላፋ ወድቆ ድንጋይ መታው ልጅ አስታወሽ? ያ እንኳን ሲሞት በእኛ ተሳቦ ስንት መከራ ያየንበት። እና ተነሳ ያው በይው የእሱ ታናሽ ወንድም ተመስገን ነው ይህ ይሰራለሁ ብሎ ሊሰራልን የመጣው። ወይኔ ጉዴ! በቃ አለቀልን፣ ተፈጀን። በእኛ ተሳበበ እንጂ እኮ ድንጋይ አይደለም እኮ የገደለው። ሆድ ውስጥ የተጠራቀመው ጠጠር እኮ ነው ድንጋይ ሆኖ የገደለው። አቤት። ምነው ዝም አልከኝ? ልውጣ። ማሽንት የመጣስ ያዘው። ለማንኛውም ለጥንቃቄ ሆኗል። እሺ እንዴ አስተካክለ ያዝ እንጂ እሱ ሽሽት ራስ ልትበልት ነው እንዴ? አሁን ታጠቅኩ አይደል? ልውጣ። በቃ እሺ፣ ቀስ ብለህ ውጣ። ከቆየው ግን ብቅ ብለሽ። እሺ ከቻልክ ግን አንተም ብቅ ብለህ ወደቅ። እሺ ባልቦላ ባልቦላ ከብዙ ተደጋጋሚ ሙከራ በኋላ አንቺ ሴትዮ የሆንሽውን ተናገሪ እስኪ ተረጋግተሽ። ምንድን ነው የምትይው? ሞላና ሚስቱን ወይ ልጄን ምን ነካብኝ? በዚህ በአይኔ በብረቱ አይቻለሁ። የሞት መልአክ ወደ እነሱ ቤት እንዴ እያለቅሰተት ብሎ ሲገባ ተረጋግተሽ ንገሪኝ። የምትይኝ ሁሉ አልገባኝም። ኧረ ቶሎ ድረሱና አስጥሏቸው። እንዴ ተመስገን ተብዬው እኮ የወንድሜን ነፍስ ሁለት አድርጌ ነው የምመልሰው ብሎ በሆዱ ሲያወራ ሰምቻለሁ። አቤት የያዘው መሳሪያ፣ አቤት የያዘው ገጀራ፣ አቤት የያዘው ስለት። ውይ እኔ መቼ በግለሰብ ደረጃ እንደዚህ ኧረ እኔ እንጃ፣ በመንግስትም አላውቅ አይቼም አላውቅም። እንዴ ተመስገን እስካሁን ቆማችኋል እንዴ?
እንዴ እኔ እንኳን ከመጣሁ እኮ ጀምሯቸዋል ሳይጨርሳ። ምን አለበት እንደው ግማሽ ላይ እንኳን ብትደርሱላቸው። ምንድነው? እሰይ ዋናው አለች ቁጭ ብለሻል እንዴ? የልጅሽ ነፍስ በባልቦላ አደራዳሪነት በሞት ተከባለች። ወይ ልጅ ምን ሆነብኝ? አይ ተመስገን ሲያሳዝን። አቤት ግፍ፣ አቤት ዱላ። አላስጥለው ነገር እንዴት አድርጌ አቅም የለኝ። እንደው ብቻ በምልክት እንደው እኔስ ወደ ወንድሜ መሄዴ ነው፣ ቤተሰቦቼን ተሰናበችልኝ አለኝ። እኔም እንደምንም ብዬ በምልክት አይዞህ ይደርሱልሃል ብዬው እንደው ሰበር ወደዚህ መጣሁ። መቼም እንግዲህ ለነፍሱ ዘግይታችሁበታል። እንደው ለአስክሬኑ ትደርሱለታላችሁ ነው እዚህ ለቅሶ ልድረሳችሁ ሆኔ ይሄ ሰውዬ ግን በጤና ይመስልሽ እንዴ? ከዚህ ቤት ቶሎ መውጣት ያልፈለገው ጭራሽ ምግብ ስጡኝ ይላል እንዴ? የእኛም ምግብ በልቶ ሊበላን። ለዚህ እኮ መርዝ ነገር ጣል እናድርግበት ያልኩህ። ምንም ታሸጓሽጉት? አረ ምንም ትንሽ እኮ ጣል እናድርግበት ስትለኝ ትንሽ ቅቤ ጣል እናድርግበት ስለው ቅባት ይበዛበታል ብሎ እኔ ደግሞ ስለ እኔ የምታወሩ አይደለም። እየጠጣ ምን ነው አልጣፍጥህም እንዴ? ምግብ እየጠጣ ይባላል እንዴ? እንትን እኮ ነው ስሰራው ትንሽ ቀጠን ስላለ ጨዋታ ለማሳመር ብዬ ነው። ጨዋታው እኮ ጠፋ ያስገድነው። ምንድን ነው ምስሉ? ድንጋይ ብቻ እኮ ነው። እኔ የምልሽ ለምንድን ነው ለቅሶ ቤት ያለው የምስር ጣም በየቤቱ የማይኖረው? ደግሞ ቅቤውን ትተሽ ድንጋይ ነው እንደ ጣል ያደረግሽበት? ለቅሶ ቤት ያለው እኮ ጨዋታው ወደ ወንድሙ ሞት ሊያመጣው ጨዋታው ተጀመረ ማለት ነው። ልቅ ደግሞ እንዴ ድንጋዩ በዛ። ምስሩ ነው እንደ ለቀምሽው ነው ወይስ አንቺ ምስር ላይ ነው የመሰረት ድንጋይ የምትይው? ገደልኳችሁ አይደል? ገደልኳችሁ እኮ እያለ ነው። ሞተ ነው እንዴ? መነሰቀው አይደለም እንደሚገለን እርግጠኛ ስለሆነ። በዚህ ላይ ደግሞ አሪፍ ቡና ባገኝ ይቻላል። እኔው ራሴን የማፈላለህ። አስቸገርኳችሁ አይደል? አረ እንደው ምንም አላስቸገርከኝ። ለዘነዘናውን ያቀረብከኝ ምን ያርገው? ሳይወቀጥ አይጠጣ። እናቴ ድምፅ እማ፣ ወይኔ ማለቴ ዘራፍ። ምንድን ነው እናቴ? ምንድን ነው? ሰላም ነኝ፣ ደህና ነኝ። ምን ሆናችሁ ነው? ተረጋጉ እንጂ። አንተማ ሰላም ነው። አየን ቤተሰቦቼን ጨርሰህ ነው የመጣው አይደለ? በሉት እንጂ ቆማችሁ ምን ታዩታል? ተው። ይኸው ሞላ ጎደለ ስትሉ ባለቤቱ ሙሉ ነሽም አለች። ይኸው እማ ሰላም ነኝ፣ ምንም አልሆንኩ፣ ደህና ነኝ፣ ምንም አልሆንኩ፣ ሰላም ነኝ። በቃችሁ፣ በቃ እኛ ሰላም ፈጥረናል። የያዛችሁትን ጣሉት፣ በቃ ምንም አያስፈልግም። ጭጭባቸው እኮ ለአንተ ሲሉ ነው ወንድሞቼ የመጡት። አዎ ወንድሞቼ ላይ ነው የምጮኸው። ወንድሙ መቆጣት አግቶት ነው። ያለፈ ታሪካችን እያስታወስን አሁን ላይ እየተባላን ያለ ነው። የወንድም እንደም ትመልሳለህ ብሎ ሲጠበቅ ፈርተህ ነው እንጂ? አዎ ለእናቴ ስል ነው ፈሪ ሆንኩት። ባልተረጋገ ታሪክ ብገልም እስር ቤት ብሞትም መሬት ነው የምገባው። ተሳሳትኩማ። ልክ ብለሃል። እንደ ዘሩብህ ታሪክማ ቢሆን ይሄን መልካም ፍሬ ባላፈራ። እርግጥ ነው በምንም ይሁን በምንም ምክንያት የአንተ ታላቅ ወንድም በመሞቱ አዝናለሁ። ግን የእናንተ ጸብ ታላቅ ወንድምህን አይመልስም። እስከ መቼ እንደዚህ እንኖራለን? እኔ በእነሱ ምክንያት እነሱም በእኔ ምክንያት እየተሳቀቅን እንዴት እንኖራለን? እኔ ባልቦላ ዛሬ በአጋጣሚ ዲሽ ስራ ብሎ ሲጠራኝ በዚህ ምክንያት ይቅርታ ልጠየቀው ነበር የመጣሁት። እባክህ ይቅርታ አድርግልኝ። በሉ ተቃቀፉ። ቆይ ዝም ብሎ ማጨብጨብና መተቃቀፍ እኮ ብቻ መሪዎቹ ማለቴ ዋናዎቹ መተቃቀፋቸው ብቻውን ቂምን አያሽል። ህዝብ ከህዝብ ቤተሰብ ከቤተሰብ ሲታረቅ ነው እርቁ እርቅ የሚሆነው። ሁለተኛውና ዋናው ነገር ደግሞ ይሄንን ነገር ቤተሰብ ከቤተሰብ ወሬ እያባላ እያፋጨ እናንተ እንድትባሉ ያደረገው ዋናው መሰሪው ሰው ማን ነው? ልብ አንልም እንጂ እንኳን በመንደሩ በሀገሪቱም ያልተፈታው ችግር ዋናው ምንጭ መሰሪው እቻት